በእስር ላይ የሚገኙ ቲክቶከሮቹ ጆን ዳንኤል እና ናዮ ወይም ደግሞ ይዲዲያ በመባል የሚታወቁት ትናንት ሚያዝያ 7 ቀን 2017 ፍርድ ቤት ቀርበው ነበር። ይህን ተከትሎ ፍርድ ቤቱ ናዮ ወይም ደግሞ ይዲዲያ በመባል የምትታወቀው ነፍሰ ጡር እንደመሆኗ ያልተጠበቀ ውሳኔን አሳልፏል። ጉዳዩን አስመልክቶ የወጣው መረጃ ወደ እናንተ አደርሳለሁ። ሰላም ጤና ስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ ከሰዓታት በኋላ ዳግም ተመልሼ መጥቻለሁ። ለእናንተ ይመጥናሉ ያልናቸውን ከመዝናኛው ዓለም የተሰሙ ከሀገር ውስጥ ከውጪ በወቅታዊ ጉዳዮች የያዝንላችሁን ዘገባዎች ይዘን ቀርበናል። ለቻናሉ አዲስ የሆናችሁ በመልካም ፈቃድ በቀናነት ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ፣ ለሌሎች ተደራሽ እንዲሆን ሼር በማድረግ በቆይታችን አብራችሁን እንድትቆዩ በመጋበዝ ርዕሰ ጉዳዮቹን በማስቀደም እንጀምር። ኤቲኤም ማሽን ገንዘብ ሊያወጡ የሚመጡ ግለሰቦችን እንደሚረዳ መስሎ ሲያጭበረብር የነበረው ተጠርጣሪ በቁጥጥር ስር መዋሉ ተገለጸ። ለሌሎች ጥንቃቄ እንዲያደርጉ በዜና ዘገባችን አካተነዋል። በሰዓቱ ታደምጣላችሁ። በሌላ መረጃ የትንሣኤ በዓልን ምክንያት በማድረግ መንግስት ለሕግ ታራሚዎች ይቅርታ ማድረጉ ተገልጿል። ዝርዝሩ ተዘጋጅቷል። በሌላ ዜና አሜሪካ በኤርትራ ላይ ከባድ የሚባል ውሳኔ ልታሳልፍ እንደሆነ እየተገለጸ ይገኛል። አሜሪካ በኤርትራ ላይ ምን ውሳኔ ልታሳልፍ የሚለውን በዝርዝር መረጃው እንመለከተዋለን። በሌላ መረጃ የኢራንና የአሜሪካ ፍጥጫ እንደቀጠለ ነው። ከሰሞኑ ኢራን ኒውክሌር ሊኖራት አይችልም በማለት አሜሪካ ስትናገር፣ ኢራን በምላሿ ዝምታ ነው መልሴ በማለት ምላሽን ሰጥታለች። ዝርዝሩን በመረጃችን ይዘነዋል። እንዲሁም የጋዛው ሐማስ እስራኤል ያቀረበችውን የትጥቅ ማስፈታት ውጥን ውድቅ ማድረጉን ገልጿል። እነዚህንና በወቅታዊ ጉዳይ ከሀገር ውስጥ ከውጭ የያዝንላችሁን አጫጭር ዘገባዎች በዚህ መረጃ ሰዓት አካተናል። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ መረጃዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያ በርዕሰ ጉዳዮቹ ቅድሚያ ያስደመጥናችሁ መረጃዎች ወደ እናንተ እናድርስ። በእስር ላይ የሚገኙ ቲክቶከሮቹ ጆን ዳንኤል እና ናዮ ወይም ደግሞ ይዲዲያ ትናንት ሚያዝያ 7 ቀን የፍርድ ቤት ቀጠሮ ነበራቸው። የናዮ የመውለጃ ጊዜ መድረሱን ተከትሎ ልጄን ለመውለድ ጋንዲ ሆስፒታል ይፈቀድልኝ ብላ መጠየቋን የተሰማ ቢሆንም ፍርድ ቤቱ ባለችበት እስር ቤት ወይም ደግሞ ቃሊቲ እስር ቤት እንድትወልድ ሲል ፍርድ ቤቱ ወስኗል። በሌላ መረጃ ኤቲኤም ማሽን ገንዘብ ሊያወጡ የሚመጡ ግለሰቦችን የሚረዳ መስሎ ሚስጥር ቁጥር በማየትና ሌላ ካርድ በመቀየር የማጭበርበር ወንጀል ሲፈጽም የነበረው ተጠርጣሪ በቁጥጥር ስር ዋለ። ተጠርጣሪው አለማየሁ የስጋት ይባላል። የወንጀል ድርጊቱን የሚፈጽመው ኤቲኤም ያለባቸው ቦታዎች በመገኘት ገንዘብ ሊያወጡ የሚመጡ በተለይም ደጋግመው የሚሞክሩ ሰዎችን ሲያይ የካርዳቸውን የሚስጥር ቁጥር በማየትና የሚረዳ በመምሰል ካርዳቸውን ወዲያው በሌላ በመቀየርና ከአካባቢው በፍጥነት በመሰወር ከሌላ ማሽን ገንዘባቸውን አውጥቶ የሚሰወር ነበር። ይሁንና ግለሰቡ በተመሳሳይ የወንጀል አፈጻጸሙ ሚያዝያ 7 ቀን 2017 ዓ.ም በየካ ክፍለ ከተማ ወረዳ 1 ልዩ ቦታው ፈረንሳይ ማዞሪያ አካባቢ ከሚገኝ የኢትዮጵያ ንግድ ባንክ ከቀኑ 7 ሰዓት ተኩል በመገኘት አንዲት ግለሰብ ገንዘብ ለማውጣት ሲሞክሩ ከኋላቸው ሆኖ የካርዱን ሚስጥር ቁጥር ካየም በኋላ የሚረዳ መስሎ በመቅረብ ማሽኑ እምቢ ብሏል፣ እስኪ በሌላ ይሞክሩ በማለት ካርዷቸውን ይዞ ይሄዳል። ግለሰቡም እውነት መስሏቸው ካርዱን ተቀብለው ደጋግመው ሲሞክሩ የተመለከታቸው የባንክ ማናጀር ካርዳቸውን ተቀብለው ሲያረጋግጥ የግል ተበዳይ አለመሆኑን በማወቅ ተከሳሹ ከአካባቢው ሳይርቅ በፖሊስ በቁጥጥር ስር እንዲውልም ተደርጓል። በመሆኑም ተከሳሹ ኪሱ ሲፈተሽም 4 የንግድ ባንክና 3 የአቢሲኒያ ባንኮች ኤቲኤም ካርዶች ከኪሱ የተገኙ ሲሆን ተጠርጣሪው ከ6 ወራት በፊት መርካቶ አካባቢ ከሚገኝ አንድ ባንክ በተመሳሳይ የማጭበርበር ወንጀል 7000 ብር እንዳወጣም በምርመራ ተረጋግጧል። በተለያዩ ቦታዎች ተመሳሳይ ወንጀል የተፈጸሙባቸው ግለሰቦች ካሉ የካ ክፍለ ከተማ ፖሊስ መምሪያ በመቅረብ ለፖሊስ ተጨማሪ መረጃ እንዲሰጡ ፖሊስ ጥሪውን አቅርቧል። ህብረተሰቡ ገንዘብ ለማውጣት በተለይም በባንኮችና የገንዘብ ማውጫ ማሽኖች በሚገኙባቸው ቦታዎች ሲገኝ የሚረዱ ወይም የባንክ ሰራተኛ በመምሰል የሰዎችን የኤቲኤም ካርድ የሚስጥር ቁጥራቸውን በማየት የማጭበርበር ወንጀል በሚፈጽሙ ግለሰቦች ሰለባ እንዳይሆን ከፍተኛ ጥንቃቄ ማድረግና አጠራጣሪ ሁኔታዎች ሲያጋጥሙ በአቅራቢያው ለሚገኝ ፖሊስ መረጃ በመስጠት ተባባሪ መሆን እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በሌላ ዜና የትንሣኤ በዓልን ምክንያት በማድረግ ለ990 የህግ ታራሚዎች ይቅርታ ተደረገ። የደቡብ ኢትዮጵያ ክልል መንግስት የትንሣኤ በዓልን ምክንያት በማድረግ ለ990 የህግ ታራሚዎች ይቅርታን አድርጓል። ርዕሰ መስተዳድሩ ጥላሁን ከበደ መጪውን የትንሣኤ በዓል ምክንያት በማድረግ
የክልሉ መንግስት የይቅርታ አዋጅን መስፈርት ላሟሉ 990 የህግ ታራሚዎች ይቅርታ ማድረጉንም አስታውቋል። ርዕሰ መስተዳድሩ ይቅርታ የተደረገላቸው የህግ ታራሚዎች በማረሚያ ቤት ቆይታቸው መልካም ስነ ምግባር ያሳዩና በህግ በተደነገገው አግባብ የይቅርታ መስፈርትን ማሟላታቸውን በክልሉ መንግስት የይቅርታ ቦርድ ተጣርቶ የቀረቡ መሆናቸውንም ገልጸዋል። ክቡራን አድማጮች፣ ከውጪ አሜሪካ በኤርትራ የሚገኘውን ጨምሮ አጠቃላይ 10 የሚጠጉ ኤምባሲዎቿን ልትዘጋ እንደሆነ ተገለጸ። ፖለቲካ እንደዘገበው የአሜሪካ ውጭ ጉዳይ መስሪያ ቤት የውጭ ቅነሳ አዲስ እቅድ አውጥቷል። በዚህም እቅድ መሰረት የመስሪያ ቤቱ ዓመታዊ ወጪ በ50% መቀነሱ መታሰቡን አስታውቆም እቅዱን ተግባራዊ ለማድረግ የሚያስችሉ ምክረ ሐሳቦች መቅረባቸውን አስረድተዋል። ይሁንና ከቀረቡት ምክረ ሐሳቦች ውስጥ 10 የአሜሪካ ኤምባሲዎችን መዝጋት ይገኝበታል። ይሁን እንጂ እንዲዘጉ የተባሉት ኤምባሲዎች በኤርትራ፣ በግሪናንዳ፣ በሌሴቶ፣ በመካከለኛው አፍሪካ ሪፐብሊክ፣ በሉዘምበርግ፣ በዲሞክራቲክ ኮንጎ፣ በጋምቢያ፣ በደቡብ አፍሪካ፣ በማልታና በማልዴቪስ የሚገኙ ናቸው። እንደ ዘገባው በእነዚህ 10 አገራት የሚገኙ ኤምባሲዎች ቢዘጉም አሜሪካ ከእነዚህ አገራት ጋር ዲፕሎማሲያዊ ግንኙነቷን በጎረቤት አገራት በሚገኙ ኤምባሲዎቿ አማካኝነት የምትቀጥል እንደሆነ ተገልጿል። ለምሳሌ ከኤርትራ ጋር ያላትን ግንኙነት በናይሮቢ በሚገኘው ኤምባሲዋ አማካኝነት የምታደርግ ሲሆን ከማልታ ጋር ደግሞ በጣሊያን ኤምባሲዋ ለማድረግ ማቀዷን ፖለቲካ ጋዜጣ አስነብቧል። በመቀጠል ኢራን ኒውክሌር ሊኖራት አይችልም ስትል አሜሪካ ስትናገር፣ ኢራን በምላሿ ዝምታ ነው መልስ ብላለች። አሜሪካ ኢራን ዩራኒየም ማበልጸጓን የግድ ማቆም አለባትም ብላለች። ቴህራን ዩራኒየም ማበልጸጓን ማቆም እንዲሁም ማስወገድ ይጠበቅባታልም ብለዋል። በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ተወካይ ኢራን ዩራኒየም በዝቅተኛ ደረጃ ማብላላት ትችላለች ከሚለው የቀደመ ሐሳባቸው ያፈነገጠ። ይሁንና ኢራን እንዲህ አይነቱ ሐሳብ ላይ የመስማማቷ ነገር አስቸጋሪ በመሆኑ ለሁለተኛው ዙር ድርድር ሳንካ ፈጥሯል ሲሉ ዊትኮፍ ተናግረዋል። በመሆኑም ከዋሽንግተን ጋር ለመስማማት አማራጩ ይህንን ማድረግ ነው አይነት አቋምም አራምደዋል። ሁለተኛው ዙር ድርድር ቢኖርም ሊደረግ ይችላል ቢባልም አፍራሽ ሐሳቦች ከዋሽንግተን በኩል ወጥተዋል። የዶናልድ ትራምፕ ልዩ መልእክተኛ በበኩላቸው የትኛውም የመጨረሻ ስምምነት በመካከለኛው ምስራቅ ሰላም፣ መረጋጋት እንዲሁም ብልጽግና ማረጋገጥ አለባትም ብለዋል። ይህንን ለማድረግ ደግሞ ቴህራን ዩራኒየም ማበልጸጓን መተው አለባት ሲሉም ገልጿል። ይሁንና በተለይም በኒውክሌር ድርድሩ ዙሪያ የሩሲያን ፖለቲከኞች ለማማከር የኢራኑ ውጭ ጉዳይ ሚኒስትር ሰይድ አባስ አግሪች ወደ ሞስኮ በቀናት ውስጥ ይጓዛሉ መባሉን ተከትሎ ዊትኮቭ የሰጡት መግለጫ መሆኑን ጥያቄ አስነስቷል። በማስከተል የጋዛው ሐማስ እስራኤል ያቀረበችውን የትጥቅ ማስፈታት ውጥን ውድቅ አደረገ። እስራኤል ሐማስ ትጥቅ ይፈታ የሚል የተኩስ አቁም እቅድ ማቅረቧ የሚታወስ ነው። ይሁንና ከፊልስጤም ባለሥልጣናት በኩል የሚወጡ መረጃዎች እንደሚጠቁሙት እስራኤል የ6 ሳምንታት የተኩስ አቁም ሐሳብ አቅርባም ነበር። በዚህን ጊዜ ውስጥ የጋዛ ሐማስ እጁን ይሰጣል አሊያም ትጥቅ ይፈታል የሚለውን ውጥን እስራኤል ማቅረቧ የተነገረ ሲሆን ስምምነቱ ላይ ለመድረስ የሚያስችል እቅድ ነው በሚልም ውድቅ ሆኗል። ይሁንና ሐማስ ግማሾቹን ታጋቾች ለመልቀቅ ሐሳብ ቢኖረውም እስራኤል ያቀረበችው ጥያቄ ተግባራዊ የሚሆነው አይነት አይደለም በማለት ከጉዳዩ ጋር ቅርበት ያላቸው አንድ የፊልስጤም ባለሥልጣን ተናግረዋል። የሐማስ መሠረታዊ ፍላጎቶች በእቅዱ ውስጥ አልተካተቱም ተብሏል። የእስራኤል ጦር ዛሬም በጋዛ ጥቃቱን አጠናክሮ የቀጠለ ሲሆን በሆስፒታሎች ላይ የሚያደርሰው ጥቃት ዓለም አቀፍ ውግዘትን እያስከተለበትም ይገኛል። ይህ በእንዲህ እንዳለ የእስራኤሉ መከላከያ ሚኒስቴር እስራኤል ካትዝ በጋዛና ዌስት ባንክ አካባቢዎች ጦሩ ይዞታ እንዲሰፋ አዘዋል በሚልም ይተቻሉ። ዘገባው የቢቢሲ ነው። ክቡራን አድማጮች፣ ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።